አዲና የወንድሙ መንቀሳቀስ ስትነግረው የሳራ እህት ወደ ክፍሉ ሂዶ ነበር እየጠየቀው። እናም ሮቤል ግን በፍጹም እኔ መራመድ እንደማልችል አሳምኜ ነግረዋለሁ። ስለዚህ መራመድ አልችልም፣ ምን አድርጌ ነው ወንድሜ ግን እንደዚህ የምታሰቃየኝ ሲለው፣ ተነስ ሲለው ከዊልቸር ላይ ገፍትሮ ሲጥለው እሱም አስመስሎ ቁጭ ይላል። ቆይ ምንድን ነው እሱ? እያሾፍክብኝ መሆን አለበት ወንድሜ፣ እውነት መራመድ አትችልም ወይ ሲለው፣ እኔ እርግጥ ልክ ነህ፣ አዎ ብዙ ነገር ሰልችቼሃለሁ። ረጅም ጊዜ ዊልቸር ላይ ሆኜ የምፈልገውን ነገር ሁሉ አንተን እየጠየቅኩ ነው። እንዳስቸገርኩ ይገባኛል፣ ግን ደግሞ በቃ ከዚህ በኋላ አንተ ጋር አልቀመጥም ይለዋል። አዲናም ኧረ እባክህን ወንድሜ እንደዛ ማለት አይደለም፣ ይቅርታ የምትራመድ መስሎኝ ነው በማለት ተመልሶ ከክፍሉ ወጥቶ ይሄዳል። እሱም ሮቤልም አስመስሎ ከዛም ወንድሙ ከወጣለት በኋላ እየተዝረከረከም ቢሆን ራሱን ካረጋጋ በኋላ ወደ ኪችን ይሄዳል። ወደ ኪችን ሲሄድ ያው ፍቅረኛው ማለትም የወንድሙ ሚስት ኪችን ነበረችና፣ ስሚ ዛሬ እኮ ዲና ወደ ክፍል መጥቶ እኮ እንደምራመድና መንቀሳቀስ እንደምችል ጠየቀኝ። እናም ታዲያ ምን አልከው? ምን የምለው መሰለሽ? አዎ እችላለሁ ብዬ እንድነግረው ነው የፈለግሽው ሲላት፣ እና ቆይሽ ምንድን ነው ያልከው? ታዳሽ ንገረኝ። በቃ አስመስዬ እንደማልችል ነገርኩትኝ፣ እንደሰለቸውት አርጊ ስነግረው ወንድሜም ተጸጽቶ እንደገና ይቅርታ ብሎኝ ትቶኝ ሄደ ይላታል። እና ቆይሽ አሁን ይህን ነገር የነገረው ሰው ማን ነው ትላለህ? ምናልባት ይቺ የተረገመች ትሆናለች የሳራ እህት ስትለው፣ እኔም ተጠራጥሬ ያለሁኝ። ስለዚህ አሁን ሻንጣዬን ይዤ የምወጣ መስዬ ወንድሜን ቻውለዋለሁ፣ ሰናበተዋለሁ እያለቀስኩ ይላትና ከኪችን ተመልሶ ወደ ክፍል ሄድና ሻንጣውን ይዞ ይመጣል። ምክንያቱም ሜራ ስለምታፈቅረውና ከሜራና ሮቤል እንደሚዋደዱና እንደሚፋቀሩ ሁለቱ ብቻ ናቸው የሚያውቁት። ከወንድሙ ጋራ አስመስላ አግብተው ብትኖርም እንኳን ግን ከወንድምየው ጋር የምትኖረው ሮቤል ጋር የምትኖረው ነገር ነው የሚያስፈልጋት። ምክንያቱም እሷ የምትፈልገው ባሏን፣ ትክክለኛ ባሏን ነገሮችን ካስተካከለች በኋላ ትተዋቸው ፕሮሰሳቸውን ጨርሰው ወደ ውጭ ዟት እንደሚሄድ ቃል ገብቶላታል። እናም በልሺ ወንድሜ አሁን ልሰናበትህ ነው፣ በቃ እሺ ቻው ሲለው፣ ወንድሙም ሳሎን ቁጭ ብሎ ነበር። ምን እያልክ ነው? እንዲህ በቃ ይቅርታ አጥፍቻለሁ፣ ይቺ የተረገመች ልጅ እኮ ናት ስትነግረኝ እንዴት እየሸወደኝ ነው ወይ ብዬ እኮ ተናድጄ መጥቼ ነው እንደዛ ያደረኩት። እና ማናት እሷ ደግሞ እንደዛ ያለችህ ሲለው፣ ይቺ ሳራት ነቻ እና እሷን አምነህ እኔ ወንድምህን ውሸታም አልከኝ ሲለው፣ እርግጥ ልክ ነህ፣ አንተን መጠርጠር አልነበረብኝም ወንድሜን፣ እናም ይቅርታ አድርግልኝ ይለዋል። በፍጹም አይ ከዚህ በኋላ ስለሰለቸውህ፣ ረጅም ጊዜ ካንተ ጋር ስለኖርኩኝ ስለሰለቸውህ ነው። እናም ስላደረክልኝ ነገር ሁሉ ከልብ አመሰግናለሁ ወንድሜ ይለዋል። እባክህን እሷ ተሳስታ ብታሳስተኝም እኔ ሁን ብዬ አይደለም እንደዚህ ያደረኩት። ቆይ ግን ሮቤል ቁሞ ይሄዳል ብላ ስትነግረኝ መራመድ ይችላል ስትለኝ እኮ ነው። ለማንኛውም ችግር የለውም፣ በቃ አሁን አልፏል ሁሉም ነገር። አርፋቷን መፈለግ ስትችል እኔ እናንተን ለማጣላት ይህን ነገር አወራች። ለማንኛውም መጀመሪያም እያንተ ሀሳብ እንዳልሆነ በደንብ ገብቶኛል። አዎ ወንድሜ፣ እባቡና ገብታ በመሀል እኔ እናንተን ልትበጠብጠን ነው የተነሳችው። እናም ታዲያ ምን ነው ወንድሜ፣ እና ታዲያ ማንም መቶ ኩሽ ባለህ ቁጥር እኔን ከወንበር ላይ ከዊልቸር ላይ ያነሳህ መሬት እንድትፈጠፍጠኝ ነው ሲል እንባ እያስመስል፣ በፍጹም ወንድሜ ከዚህ በኋላ አላደርገውም፣ በቃ ይቅርታ። እሺ እንዴት ልመንህ ታዲያ ከዚህ በኋላ? ወንድሜ እኔ እመነኝ፣ ወንድሜ ነህ። በቃ አሁን እና ወደ ክፍል ተመለስ፣ ዋሽን ሻንጣህን ያዘውና ወደ ክፍል ሄድ ይለዋል። እሺ በማለት ሮቤልም በውስጡ ሳቁን እየሳቀ እንዲህ ነው የምጫወትብህ፣ ኧረ ትቸገር መስሎሃል? እኔም የምወጣ መስሎህ እንዳይሆን፣ እኔም ልጫወትብህ ነው እንጂ አንተን ራሱ ሳራን እንደገደልኩ አንተን ገድዬህ ነው ሚስትህን ሳሮን ይዣት የሚሄደው፣ ሜሪን ይዣት እጠፋለሁ እያለው ያወራል። ሜሪም እየሮጠች ወደ ሮቤል ክፍል ስትሄድ ክፍሉ የሳራ አስክሬን ውስጥ ስለነበረ ይሸት ነበርና፣ ቆይ ምንድን ነው እሱ ይሸታል? አንተ ይሄ ክፍል ይኸውልሽ ዮሐና ነች እንደመራመድ እንደምችል የነገረችው። ምን? አሀ ግምታችን ሁሉ ለካ ልክ ነበር ማለት ነው። ይሄ ክፍል ደግሞ እንዴት ነው? በጣም ይሸታል። ምንድን ነው? ምን ማድረግ ይሻላል?
አዎ ይኸውልሽ ከፊታችን ያለችው ትልቅ እንቅፋት ብትሆን ይህች ናት ስል ይነግራታል። እሷም እያስነጠሰችና እየሳለች ነበረ። ይህ ክፍል እኮ በጣም ገምቷል፣ ምን ይሻለናል? ይህ ነገር በጣም እየሸተተ ነው። ወይኔ ጉድ ፈላ። በቃ እኔ ሊያስታውቀኝ ተይው ይሽተት፣ ዛሬ ይዘነው እንወጣለን ይላታል። እንዴት አድርገን ይዘነው የምንወጣው? ዛሬ ሰማይ ቧጠንም ቢሆን መሬትም ቀደን ቢሆን ይዘነው እንወጣለን ይላታል። እስኪ የምታደርገውና ያለሁ ለማንኛውም ሰላም ሰላም፣ ውድና የተከበራችሁ የመቅደስ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህም ቪዲዮ የምታዩና የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁም ላይክ፣ ሸር እያደረጋችሁ እንድታበረቱኝ ስል በአክብሮት ጠይቃለሁ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። አመሰግናለሁ። እዩልህ እሷን ተዋት እባክህን፣ ምንም አታመጣም። ስላንቺ ምን ሆነሻል? ስላንቺ ድብቅ ሚስጥር እያለ እንዴ ነው ምንም አታመጣም ማለት? እዩልህ ይህንን ሀሳብ ለመጨረሻና ለመጨረሻ ጊዜ ርሰው። ከዚህ በኋላ እኔ እናንተ እዩልህ እዚህ ጋር ሚስጥር የሚባል የለም። ቆይ አንቺ ምንድን ነው የምትይው ግን? እህቷን ገላንባት ዝም የምትል ይመስልሻል እንዴ? የራሷ ጉዳይ በሌላ መንገድ ዝም እንድትል እናደርጋታለን እንጂ መግደል መፍትሄ አይሆንም። እሺ እህቷን ገደልናት፣ አሁን ደግሞ እሷን እንግደላት ነው እንዲህ የምትለው? እሺ ሜራ የምታደርጊውን እስኪ በደንብ ያለው ሲል ሩቤልም ይናገራታል። እሷም ተናዳት ነበር። በውጭ ሩጣ ትሄዳለች። ምን እዚህ መመናጨር ብርቅ መሰላት እንዴ? የሆነ ነገር ስላት ብድግ ብላ ትመናጨራል። የራስሽ ጉዳይ፣ እኔ ሩቤል ምንም አታመጣም ሲል ራሱን ተነስቶ ወደ ዊልቸሩ ይሄዳል።